አመነው የዛ ጀግና አመነው የአባቱ ልጅ አመነው ጉሬን ያየ አመነው ጉሬን አወቀ አመነው ሙሽራ ይዤ መጥቻለሁ። ስሟም ራሱ ማለት ነው ድንግል ነሽ ነው የምትባለው። ስሟ ከገጠር ድንግል የሆነች ልጅ ነው ይዤ መጣ። ምንም ተነካከች። አንተ ታስረዳ። እሺ ታስረዳ። እኔ ነግሬሃለሁ። ታስረዳ። እሺ ቆይ ጋሽ ውጣ። አንተ ታስረዳ። እሺ ታስረዳ። አንተ ታስረዳ። እሺ ታስረዳ። መጫወቻ አታርም እኮ ጋሽ። እሺ ቆይ ውጣልኝ። እኔ ነገርኩህ። እኔ በኋላ ተነከተኝ የሆነ ያመጣኸው ውጣ። አረጋቻ ለሷ ብዬ እኮ ነው አረጋች። እሺ ይሄው የሚባለው ነገር ሰላም። ውድ የምወዳችሁ የማከብራችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በቆንጆ በሚያምር ጽድት ተባለ ቪዲዮ ነው የመጣሁላችሁ። ይሄው እንደምታዩት አምሮብኝ ዝንጥ ብዬ እቺን መሰለች ቆንጂዬ ኮረዳ ከገጠር ጥልፍ አድርጌ በፈረስ ስጋልብ ነው የመጣሁት። ስለዚህ ፈረሴን ይዣለሁ፣ ባለቤቴንም ይዣለሁ። ስለዚህ ወደ እናትና ወደ አባቴ ቤት እሄዳለሁ። እንደምታውቁት አግባ እየተባልኩኝ ተቸግሬ ነበረ። ብጠይቅ በዘመናዊ መልኩ ብጠይቅ ካፌ ገብቼ ብጋብዝ፣ በርገር ብጋብዝ፣ ፒዛ ብጋብዝ፣ ጥብስ ባበላ፣ ክትፎ ባበላ በዘመናዊ መልኩ ሴቶች ይበሉና ይጠግቡና መጨረሻ ላይ አንፈልግም ይሉኛል። ያለኝ አማራጭ መለስ ብዬ ሳስበው እንደ አባቶቻችን በዘመናዊ መልኩ ጠልፌ ለምን ወደ ቤቴ ይዤ አልገባም አልኩኝና ወደ ገጠር ጎራ አልኩኝ። ወደ ገጠር ጎራ ስል እቺን መሰለች መልካም ሸጋዋ ልጅ አንዱ ሰውዬ ጀባ አይለኝም መሰላችሁ። ኧረ ጋሼ ልጆትንማ ከሰጡኝ አይቀር ፈረሱንም ይስጡኝና አንዴ እስቲ አባትና እናቴ ላስደስት አልኩት። ይሄው ፈረሱ ይሄው ልጅ ያለኝ። እንግዲህ አባቷን በዚህ አጋጣሚ ያመሰግናለሁ። እቺን መሰለች ሙሽራ ዛሬ አጅበው የሚወስዱኝ ጓደኞቼ አሉኝ። ሁሉ ነገር አዘጋጅቻለሁ። ሁሉ ነገር ነው ያዘጋጀሁት ማለት ነው። ምንም የቀረኝ ነገር የለም። ስለዚህ በጣም ነው የምወዳት እቺን ልጅ። እንዴት ጎልጉዬ እንዴት ፍልፍዬ እንዳመጣኋት እኔ ነኝ እማውቀው። እንግዲህ ያው እኔ በቃ ዓለም ብዬ አቅቶኛል። ብላ የደሃ ነው ብላ ተሰድቤያለሁ። ስለዚህ ያለኝ አማራጭ ስማ በቃ ገጠር ግባ እናሳ ከገጠር ሚስት አምጣ። ይኸው ከገጠር ሚስት አመጣሁላችኋለሁ በፈረስ። በቃ እየቀወጥነው ወደ ቤት እንገባለን። እናት አባቴን አስደምማለሁ። የኔ ቆንጆ እንዴት ነሽ? ሁሉ ሰላም? እንዴት ነው? ምን ተሰማሽ? በጣም ደስተኛ ሆነሻል? አዎ በጣም። በምን ምክንያት? አንተም ስላገዝኩ በጣም ደስተኛ እና ምንም ነገር አልተሰማሽም? አዎ። እኔ ግን አንድ ነገር ልጠይቅሽ። ከሌላ ወንድ ጋር ምናምን ነገር አድርገሽ ነበር? ኧረ ሁሉ ነገር እንዳለ ነው አይደለ? yes በቃ ወደልኝ። ያው የምፈልገው ነገር ነው የሆነልኝ። ስለዚህ ጓደኞቼ አጃቢዎች አሉ። አጃቢዎቼም ፏፍርሽ ብለው ነው የሚመጡት። ከግጥምና ከዜማ ጋር ነው። ዝም ብዬ አይደለም እኔ እንደዚህ ሰርግ ምናምን ስሰርግ ሁሉ በቃ ደስተኛ ነሽ አይደል? አዎ በጣም። ምክንያቱም ሴት ልጅ ታፈናም ታግታም ቢሆን እኔ ሳግተሽ ግን እንዴት ነው በፍቃደኝነት? አዎ በፍቃድ። ስለዚህ አባቴ ስትገቢ ምንም ማውራት አይጠበቅብሽም። ቁጭ ነው የምትይው። አንድ ነገር ካወራሽ ይኸውልሽ እኔ ሰርጉን እተወዋለሁ። ስለዚህ ትገቢያለሽ፣ ቤት ላይ አርፈሽ ቁጭት ያለሽ። እኔ የማወራውን ነገር አወራለሁ። አባቴ የሚሰጠን ነገር አለ። ምን ብዬሻለሁ? ምን ይሰጠናል ብዬሻለሁ? በቃ ሌላስ? ቤትስ? አባቴ ቤትና መሬት ይሰጠናል። ትዳር የያዘ ሰው ቤትና መሬት ይሰጣለሁ ስላለ ይሄው እቺን የመሰለሽ ቆንጆ ልጅ ይዤ መጥቻለሁ። እና እዚህ አጋጣሚ ጓደኞቼ እጠራቸዋለሁ። ሚዜዎቼ አሉ፣ ምርጥ ሚዜዎቼ። ኑልኝ። ኧረ ጎበዝ አመነው። አባቱ ልጅ አመነው። የዛ ጀግና አመነው። አደካዛ አመነው። አስተኛ አመነው። ኧረ ጎበዝ አመነው። ያሆ በለው አባው ጀለዬ ያሆ
ውረደው ኧረ ጎበዝ ቡራ ጀግናው ሚስቱም አለች ወደ ቤቱ ይዞ ገባ። ኧረ ጎበዝ የዛ ጀግና የአባቱ ልጅ የዛ ጀግና የአባቱ ልጅ ጉሬን ያየ ጉሬን ያወቀ ኧረ ጎበዝ ወይም ፍንግች ታድላለች ሚስቴም አለች ታድላለች ሚስቴም አለች አይከፋኝም ቤትም አለኝ ገንዘብ አለኝ መሬት አለኝ አግብቻለሁ እንግዲህ ቤተሰቦቼ ቤት ስንሄድ ደግሞ ይበልጥ እንቀውጠዋለን። እዚህ ጋር እንደምታዩት ምርጥ የማይከዱኝ ሳጣ ገንዘብም ሲኖረኝ ገንዘብም ሳይኖረኝ መናጢ ዳ ሆኜ ራሱ 5 ሳንቲም ሳይኖረኝ ይኸው አብረውኝ ያሉት ምርጥ ጓደኞቼ እዚህ ጋር እንደምታዩት በጣም የምወደው አብሮ አደጌ ጓደኛዬ ነው። በቃ አንከዳዳም። በቃ ኖረን አንከዳዳም። እንግዲህ በጠለፋ ወልክ እነሱም ተባብረውኛል። ብቻዬ እቺን የመሰለች ኮረዳ ልጅ ለመያዝ አልቻልኩም ነበር። በጣም ነው ደግሞ የገጠር ሴቶች በጣም ኃይለኞች ጠንካሮች ናቸው። በቃ ገደል ውስጥ ልትከተኝ ምንም አልቀረኝም። በመጨረሻ ላይ ድረሱልኝ ብዬ እነ ጓደኞቼም በባጃጅ እንደምንም ደርሰው እሷ ነው መጮህ ያለባት እኔ ነኝ የጮህኩት። ግን ያው ስላልቻልኳት ነው። ያው አንዳንዴ አቅም ይጠይቃል። ገብታችኋል? አቅም ይጠይቃል እና ያው ዛሬ ደስ ብሎኛል። ራዩ አባት የኔ መከታ ደስ አንድም ጓደኛ አለኝ። ና ጓደኛ አንተም እኮ አለ እንዴ በእኛ መሀል። እስቲ የሆነ ነገር በላቸው። እኔ በጣም ደስ ብሎኛል። በጣም ዋጋ ከፍለናል። ብዙ እንትኖችን ለአንተ ይገባል ወንድም ያዝ። ብዙ ዋጋዎችን ከፍለን እዚህ ደረጃ ደርሰናል። ዛሬ ግን ያው ወግ ማድረግ ልናሳያቸው ነው። አባትና እናቱን ወግ ማድረግ አሳይተን እንትን ልንል ነው እና ቤተሰብ ትንሽ በቃ ይሄም እንደ ከዛ ነው የመጣው። ብቻ ባለውለታችን ነው፣ የራሱ ባለውለታችን ነው። እሺ በጣም ነው በጣም ደስ ያለኝ ብሩኬ። በጣም ብዙ ጊዜ እኔ መጨቀጨቀው ነበር። ለምንድን ነው ማታገባው? ሁሌ ሲወርድ ሁሌ ነው መጨቀጨቀው። እንደነገራችሁ አብሮ አደግነን ሁሌ ነው መጨቀጨቀው የነበረው። ዛሬ ግን አኩርቶኛል በጣም። በቃ የከተማ ምናምን የተቀባቡ ምናምን ሴቶችን አይደለም እንደውም የመረጠው ከገጠር በቃ 0 እንደወረደ ማለት ነው። እና በጣም ነው የኮራውብህ። በጣም እንደውም ለኛ ራሱ ተምሳሌት ነው በጣም እንጂ በጣም ደስ ብሎኛል ቡራ። ከዚህ በላይም ደግሞ ወልዳችሁ ከብዳችሁም ደግሞ እመጣለሁ ብዬ አስባለሁ። ደግሞ አብሬ ከጎን ነኝ። በጣም ደስ ያለኝ። አረ ጓደኛዬ በጣም ቴንክ። እሺ እኔም ደስ ብሎኛል። በዚሁ አጋጣሚ ስለመጣችሁ በጣም ነው የማመሰግነው ጓደኞቼ። አንደኛው ሚዜ ታምራት ነው፣ ሁለተኛ ሚዜ እዛ ጋር አለ፣ ሶስተኛ ነው እሱ ሹፌር ነው። በሱ ባጃጅ ነው ይሄር ነው። ምንም ነገር ያው ስላልነበረኝ የተወሰነ ገንዘብ ነው እሱን እንትን ብዬ ጓደኛዬ ተባብሮኝ እሷን ይዘናት የመጣ ነው። ፈረሱ ያው ከዳገቱ ስላወረዳት ግርማ ሞገሱ ያመጣዋል ብዬ ስላሰብኩኝ ነው አይደል እንዴ? እኔ ቆንጆ እስቲ ቤተሰቦቼ ሰላም ቢያቸው። ከአሁን በኋላ እኔና አንቺ ምን እናደርጋለን? ያው አብረው ይኖራል። ተጋብተን ምን እናደርጋለን? ስንት ልጅ ይኖራን ብላ ታስቢያለሽ? እኔ 10 ልጅ ነው የምፈልገው። 10 ትወልጂልኛለሽ? 10 ልጅ ነው የማርከፈክፈው። ምክንያቱም መሬትም ስላለን ምንም ነገር የሚበሉት ያጣሉ ብዬ አላስብም። እና ጓደኞቼ ይዣት እሄዳለሁ። እስቲ በሙዚቃ ብታጭቡኝ ደስ ይለኛል። አረ ጎበዝ አባቱ ልጅ ያሆ አባው ጃለየ የማይደፈር ደግና አንደኛ አረ ጎበዝ የልጅ ጀግና አመጣታ ከገጠሩ ስሞ ይዟል በፍቃዷ አለችና ስለዚህ ጓደኞቼ ስላጫፈራችሁኝ አመሰግናለሁ።
ቤቴ ደግሞ ስንገባ አንድ ላይ በቤት እናደርገዋለን። እንጨፍራለን። ይሄን ፈረጅ በጣም ጊዜ እንገፋዋለን እንዲያደርሰው። እሺ እንመልሰው ወደዛ ጋር ያዝ። ጎት ኧረ ጎበዝ አመነው። ኧረ ጎበዝ አመነው። ኧረ ጎበዝ አመነው። አመነው። ኧረ ጎበዝ ኧረ ጎበዝ አመነው። ኧረ ጎበዝ አመነው። የአባቱ ልጅ አመነው። እዛ ጀግና አመነው። እንዴት ያዘ አመነው። ኧረ ጎበዝ ኧረ ጎበዝ አመነው። ባጃጁን አዙሮ በቃ ባጃጁን እንስቀላት። አውርድልኝ የገዛ ሚስቴን አውርድልኝ። በቃ አስገባልኝ ና። ኧረ ጎበዝ አስገባልኝ። አይዞሽ ምንም እንዳይነካሽ። ግባ። እንግዲህ ቤተሰቦቼ ቪዲዮአችን ይሄንን ይመስላል። ወደ ቤት ይዘናት እንሄዳለን። ቤት ላይ ገብተን ደግሞ ቅውጥ እናደርገዋለን። ፋዘር ማዘር አያውቁም ምንም ነገር። ገብተን ብቻ ማስደመም ነው የያዝነው ስራ ማለት። እናስደምማችኋለን። ዘና ፈታ ትሉበታላችሁ። ይሄን ቪዲዮ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንዳይለያችሁ። ዳይ ወደ ቪዲዮ እንሄዳለን። እንግዲህ ቤተሰብ ሁላችሁም ከኛ ጋር ሁኑ። እስከ ቤት ድረስ ያለው እማዬም አለች አባዬም አለ። እቤት ውስጥ የሚካሄደው የሰርግ ፕሮግራም ከእናንተ ጋር ነው። ታድመን መብላት መጠጣት የምንፈልገው። እስከዛ ድረስ አብራችሁን ሁኑ። እናመሰግናችኋለን። እንወዳችኋለን። ውጣ የአባቱ ልጅ እዛ ጀግና ኧረ ጎበዝ የአባቱ ልጅ የዛ ጀግና አንዴ ካሰ አያስተኛ ኧረ ጎበዝ አባው ጃለየ ኧረ ጎበዝ የአባቱ ልጅ እዛ ጀግና ኧረ ጎበዝ የወለድና ሙሽራ ይዞ ወደ ቤት ከች እሺ ጓደኞቼ በጣም አድርጌ አመሰግናለሁ። ለዚህ ስላበቃችሁኝ፣ ለዚህ ደረጃ ስላበቃችሁኝ በጣም ነው የማመሰግነው። ምክንያቱም ጓደኞቼ በጣም ነው የማመሰግነው። ለዚህ ስላበቃችሁኝ፣ ለዚህ ኩራት፣ ለዚህ ዝና፣ ለዚህ በረከት ስላበቃችሁኝ በጣም ነው የማመሰግነው። ጠጋ በሉልኝ። በጣም ነው የማመሰግነው። እቺን የመሰለች ኮረዳ፣ እቺን የመሰለች ቆንጆ ሙሽራ ይዤ ወደ ቤቴ ከተፍ አድርጌ እንድመጣ የእናንተ ትብብር በጣም አስፈልጎኝ ነበር። ተባብራችሁኛል። በጣም ነው የማመሰግናችሁ። እኛ እቺን ልጠልፈን ስናመጣ ልጅቷ እምቢ ብትልም ቤተሰቡ እሺ አሁን አባቴን እጠራለሁ፣ እናቴን እጠራለሁ። ቁጭ በሉ አገራቸው ሙሽሪን ተንከባከቡልኝ እና ቤተሰብ ቤተሰብ ያው ውራ ደስታ ነው። በጣም ደስ ብሎኛል ወንድሜ። ያው ትንሽ እንትን ብትልም ደስ የሚል ጊዜ ነው። ይህን አባት ውለድልኝ፣
ከበደል እኔ በጣም ነው የምኮራብህ። ጀግና ነህ። ነገ ወልደህ ከብረህ የምናይ ሰው ያደርገን ማለት እወዳለሁ። እንግዲህ ሙሽራችንን ይዘን መተን እቤት ድረስ ገብተናል። ያው እኛም የዚህ እድል ተቋዳሽ ያደርገን ለወደፊቱ ብዬ አስባለሁ። የድሮ ባህላችን በደንብ እያስተባበሩ እኮ በቃ አሁን ያላችሁ ሰዎች በማርቼዲስ በጅንቱ በፊት ምናምን ያገባል። በዚህ አጋጣሚ እሷንም ደግሞ ለአመሰግናት ዳ ምክንያቱም በቃ እንደ ዓለም አልተሰቃቀለችም። እና በቃ ደስ የሚለኝ ነገር ቢሆን በገጠር ልጅ እስኪ ደስ የሚለኝ ምንድን ነው? እኔ አሁን በፊት ላይ ያሳለፍኩት ነገር አለ። ገጠር በጣም በጣም ይባራባቸው የምሬ ነው። በቃ የድሮ ባህል አለ አይደል? አሁን ድረስ እስቲል አለ እዛ ማለት ነው። ገባ አሁን ዓለም በቀደም ከሰማት ስትሰቃቀል እንትን መኪና ቤት ምናምን ይስቃቃለች። እቺ ግን ባለው ነገር ገባ እኔን ማስተዳደር ከቻለ እኔን ማሳደር ከቻለ ብላ እንትን ያለች በቃ ፈቃደኛ ሆና በፈረስ በምን ፈቃደኛ ሆናለች። እና እኔ ምን ተማርኩ መሰለህ? በፊት ላይ ይሄ ነገር ማርያምን እንደ ቃቃ ነበረ ማስበው ማለት እንደዚህ በፈረስ ሲገባ ምናምን አሁን ጊዜው ዘው ምኗል ገብቶሃል። እንደውም እኔ እንዳሰብኩት እንትን ኢማጂን አድርጌ እንዳስኩት ነበር። እኛ እሺ ሌሎቹ በፊት በጂቶር በምናምን ባርኪን ሳይሆን እኛ በፕሌን ነው እንደምናገባው ያለው ምክንያቱም ጊዜው እኔ አንገርማም ሲበኛ የአባቶቻችንን ጊዜ ነው ያስታወሰን። ብራ እኔ አባት እስኪ አመስግኑ ዝም ብላችሁ። በጣም እኔ ኮርቼበታል የምሬ ነው። በጣም ቡራ በብዙ ነገር በጣም ተጫዋች በጣም ነው። ጓደኞቹ በጣም ጥሩ የሆነ ሰው ነው እና ይገባዋል። በጣም ደስ ያለ በጣም ደስ የሚለው ደግሞ በባህላችን መሰረት ነው። ኑኑ በጊዜ ነይና እንዴት ናችሁ? እንደምን ዋላችሁ? እንዴት ናችሁ? የት ነው የሚወጣው? ሙሽራ ይዤ መጥቼ ነው። ቁጭ በሉ። ቁጭ በሉ። እሺ ቁጭ በላ ቁጭ በይና አቅሰላክሽ። እንግዲህ አባቴ ይኸውችን የመሰለች ኮረዳ ምርጥ የገጠር ልጅ ሙሽራ ይዤ መጥቻለሁ። ስሟም ራሱ ማለት ነው ድንግል ነሽ ነው የምትባለው። ስሟ ከገጠር ድንግል የሆነች ልጅ ነው ይዤ መጣ። ምንም ያልተነካከች እና እችን የመሰለች ልጅ አግብቼ ተሰብስቤ አርፌ ቁጭ ብዬ እኖራለሁ ድንግል ነሽን ይዤ። ስለዚህ ከነ ድንግልናዋ ተቀብዬ ወደ ቤት ይዤ መጥቻታለሁ። አሁን ከአንተ የምጠብቀው ያው ለሁሉም ልጆች እንደምታድላቸው እኔንም ታድለኛለህ፣ ቤትና መሬት ትሰጠኛለህ። ያው ድንግል ነሽን ይዤ ወደ የምትሰጠኝ ቤት ይዤ እገባለሁ አይደል እንዴ? እና ይቅርታ አድርግልኝና ያው ባልታሰበ ነገር ነው ዘንባችሁ የምታነሱ ማኝ ሰዓት በጣም ደንግጣለች። ጋሽም እንደዛው ደንግጧል አውቃለሁ። ይህ ነገር ለእናንተ ሲሆን ነገር እንደዚህ ማድረግ እንዳልነበረብን እናውቃለን። ብቻ ነገሮች ግድ ስለሆኑብን እቺ ልጅ ወደዚህ ይዘናት የመጣ ነው። እቺም ልጅ የምትሆነ ልጅ የብሩኬ ወደፊት ባለቤት ናት። ባለቤት ነሽ ድንግል ነሽ ትባላለች። ስሟም እንደዛ ነው። ከገጠር ነው ይዘናት የመጣ ነው። አባቷ ፈቅዷል ያለውን ነገር። እኛ ደግሞ ከአንተ ነው ፍቃድ የምንጠይቀው። ምክንያቱም እኛ ወጣቶች መባከን የለብንም ብለን ስላሰብን እና የአንተን ፍቃድ እንጠይቃለን እንፈልጋለን። አይደለም ፍቃድ እኔ በመጀመሪያ ከማምጣታችሁ በፊት ነበረ ፍቃድ የምጠይቁት። አሁን ግን ሰው ልጅ ያመጣችሁ ድንገት መሬት ለመውሰድ የተለየ ሰጥተሃል ብለህ ቤትና መሬት ለመውሰድ ስትል ተራሩጣችሁ ወስነህ ያመጣኸው ነው። እኛ አላወቅንም። ምንም የምናውቀው ነገርም የለም። ይቺ ልጅ ማን ልጅ ትሁን እኛ የምናውቀው ነገርም የለም። ይሄ የሚሆን ነገርም አይደለም። መሬት ለመውሰድ እና እንትን ለማለት ለመራራት አይሆንም ብያለሁ። አይሆንም ጋሽ ምን መሰለህ፣ ይቅርታ አድርግልኝና ብሩኬ ሚስት ማግባት ይፈልጋል።
ተሰብስበው መኖር ይፈልጋል። ታዲያ መጀመሪያ የኛ አወያየን ማወያየት ነበረበት እሱ ጋር። እሱ ብቻ አይደለም እኔም ጥፋተኛ እሱ ጋር ማለት ነው። ግን ያው አንዳንድ አንተ የእሱ ምንድን ነህ? ሙዚየም ነህ? እኔ ቁጭ በላ የኔ አባት ሆነ ይሻላል። በቃ ችግር የለውም ጋሺ። አሁን በቃ ምንም ነገር እኔ አልፈልግም። በቃ ከአንተ ምንም ነገር አልፈልግም። በቃ እኔ አግባ ትለኝ እንዴ? ቆይ አግባ ትዳረስ ትለኛለህ። ይኸውች የመሰለች ድንግልናሽ የተባለች ልጅ ነው ይዤ የመጣሁት ከነ ባላሰብንበት ነገር እዚህ ጋር ስለዚህ ባልተወያየንበት ባላሰብንበት ነገር ድንገት ምን ሆነ? ኧረ ቤትና መሬት ስጠኝ። ቤትና መሬት ስጠኝ። አልሰጥም። ይሄንን ለመውሰድ ነው አንተ የሰው ልጅ አምጥተህ ይሄ ወይ ተስማምታ ነው ወይ በግድ ታግታ ነው። ይሄ ተሽባ ሊሆን ይችላል፣ አይታወቅም። ኧረ ምንም አይደለም፣ አላገጥናትም። ምንም አይታወቅም። ገና ጉዱ በኋላ ነው ይሄ ነገር። የመሬት ስትል የሰው ልጅን አንተን ነው እሷ ጠይቋት። ይኸው እሱ ጠይቋት። አንቺ ወደሽ ተስማምተሻል ወይ? ወደሻል ወይ? እሺ ይኸው የሚባለው ነገር ምንድን ነው ያልሽው? የፈራሁት ነገር መጣ እኮ አባትሽ ፈቅዶ ከእናንተ ጋር ምን አለው? ተሰማማች። ይሄ መሬት ጽፎና መጡሽ። ይኸው ጉዱ እኮ ከኋላ ይሰማል ብዬሻለሁ እኮ። ይሄ ልጅ ወንጀል ውስጥ እንዳስገባ ራሱን እንደገባ ወቂ እኔ እዚህ ጋር የሰው ልጅ ምንም አታውቅም። ተማሪ ከትምህርት ቤት አውጥቶ እኔ እንትን እዚህ ከተስማማ እኔ ፍርድ ቤቱ በፍጹም አይሆንም። እቺ ልጅ ያመጣችባትን ቦታ ውሰዷት። አረጋሽ ይኸው በፍቃደኝነት ማለት ድንግል ነሽ እንደያችሁ እንዴ? አንቺ ተፈንሽ ነው አባቷ እሺ ብሎ እንዴ? ገና አባቷን ገና ጠይቃለሁ። አሁን ወደ ቤቷ ውሰድ ማለት ነው። እኔ ገና እንደ ሽምግልና አባቷን ጠይቃለሁ። ገና አሁን ሰጥቻለሁ ለልጅ ካለ ገና በጉራጌ ስነ ስርዓት እፈጽማለሁ። ይቺ ልጅ ሸፋፍናችሁ ያመጣችኋትን ቦታ ውሰዱና ምን ነገር ውጣል። ይሄ ካልፈቀደች ይሄ ወንጀል ነው። እሺ ሙሽራዋስ የት ላድርጋት? እሷ የት ላድርጋት? ውጣ። እሺ ሰብስበ ከተናገርሽ በቃ ውጣ። ወይኔ አስበላሽ ነው አንቺ። በእናትህ አስበላሽ። በቃ ውጣ። መሬቱንና ቤቱን አሁን በኋላ እኔ እዚህ ጋር ማንኛውም ሴት መምጣት እኔ ነገርኩህ። እኔ በኋላ ከነከተኝ የሆነ ያመጣቸው ተብሎ እኮ ነው። ችግር ያለው መሬቱ እሷ ፈቀደች። ድንግል ነሽ ነው ስሟ። ድንግል አባታችሁ ይጥፋ፣ ድንግል አባታችሁ ይጥፋ። ውጣ እና እዚህ ጋር ድንግል ነሽ ላይ
እሺ እሺ በቃ እሺ በቃ ስጋ